ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ሁሌ እንደምለው በዘመናችን እየሆነ ካለው በሀገር ጉዳይ፣ በትውልድ ጉዳይ፣ በዓለም ውስጥ ዙሪያ ሁሉ ያለውን በእግዚአብሔር ቃልና መንፈስ እየፈተሽን የምናቀርበው አገልግሎት ነው። አገልግሎታችንን እየደገፋችሁ ያላችሁ ጌታ ይባርካችሁ ማለት እፈልጋለሁ። እዚህ ጋር እንደውም አንድ ስም አለ። እግዚአብሔር የተባረከ ይሁን። እህቴ ህይወት ተስፋዬ፣ ጌታ ይባርክሽ ህይወት ተስፋዬ። ትትና እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ ማለት እፈልጋለሁ። ኢትዮጵያውያን ኤርትራውያን ስል ኤርትራውያንን ታያቸው የሚል አስተያየት አንድ ቀን ሰምቼ በጣም ገረመኝና ወንጌል ኤርትራዊ አይልም፣ አሜሪካዊ አይልም፣ ነጭ አይልም፣ ጥቁር አይልም። ወንጌል ለዓለም ሁሉ ነውና ኤርትራውያኖች ደግሞ እህቶቻችን ወንድሞቻችን ናቸው። እነሱም ደግሞ በእኛ አገልግሎት ይጠቀማሉ። እኛም ደግሞ እንደ ክርስቲያን አንድ ነን፣ የተያያዝነንና ይህንን ማለት እፈልጋለሁ። ለኤርትራም ደግሞ እግዚአብሔር ሰላም እንዲሆንላቸው ኤርትራም ደግሞ በወንጌል እንድትታረስ ድነው እንጸልያለን። ስለ ኢየሱስና ስለ መሐመድ እያወዳደረ በጣም የተመቸኝ ሙስሊም ነው። ከሙስሊሙ አንደበት ስለ ክርስቶስ መስማት እንዴት ይጣፍጣል! እናንተ የእውነተኛ የክርስቶስ ፍቅር የገባቸው ሙስሊሞች እውነት ያናግራቸዋል። በሙስሊሞቹ ቋንቋ። ከዛ ምን ይላል? ሐዋርያቱ ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን እንናገራለን አሉ። ሐዋርያቱ ያዩትን የሰሙትን ስለ ክርስቶስ ሲመሰክሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረ መሐመድ አልነበረም። ምን አለ? በኋላ አልገደሉትም፣ አልሰቀሉትም ማለት። ነገር ግን ያዩ የሰሙ በቦታው የነበሩ ሐዋርያት ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን ከመናገር ዝም አንልም አሉ። ምንድነው ያያችሁ ተብሎ ሲጠየቁ ኢየሱስ እንደሞተ፣ እንደተሰቀለ፣ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ሲያበስሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረው መሐመድ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም፣ አልሰቀሉትም ማለት። እንግዲህ ማን ነው ትክክለኛው ምስክር? በቦታው የነበሩ ያዩቱ የሰሙቱ ሁኔታውን ሲከታተሉ የነበሩ ወይንስ ከዘመናት ልዩነት በኋላ መጥቶ ያልነበረ ያላየ ያልሰማው መሐመድ? የትኛው ትክክለኛው ምስክር ሊሆን ይችላል? እንግዲህ ማንን እንመን? ሞቱንና ትንሣኤውን ያዩ ሐዋርያትን ወይስ በስፍራውና በጊዜው ያልነበረው መሐመድን? ስለዚህ እናንተ በእስልምና ውስጥ ያላችሁ ኑ ወደ ኢየሱስ። ኢየሱስ ክርስቶስ ያድናል። የጌቶች ጌታ ነው። የእግዚአብሔር ልጅ ነው። የተጻፈልን ነው። ሐዋርያቱ የጻፉት ያልኳችሁ። ኦርቶዶክሶችም ኢየሱስን ሲጠሩ ትላላችሁ። ጆሮዬ ነው ብርቅ ይሆንባቸዋል። ብርቅ እና ይሄ ወጣት ኢየሱስ ጌታ ነው በሉ፣ ሌላ ጌታ የለም እያለን ነው። ሁላችሁ የምትሰሩትን ስራ ትታችሁ ኮሜንት ላይ ኢየሱስ ጌታ ነው በሉ። ኮሜንት ላይ ኢየሱስ ጌታ እንደሆነ የምታምኑ ሁሉ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ከሆነ ሌላ ጌታ የለም። በቃ ብቸኛው ጌታ ኢየሱስ ጌታ ነው። የዓለማቱ ጌታ ቤዛ፣ እውነት የሆነው እስቲ ኮሜንት ላይ ጻፉት። ሌላ ቤዛ የለም፣ እውነት የሆነው ኢየሱስ ብቻ ነው ይለናል ኦርቶዶክሳዊ ወጣት። ወንድሜ አንተ ታዳጊ ነህ፣ ዓይንን አበርቶልሃልና በርታ እላለሁ። ይሄንኑ የኢየሱስን ስም ይዘህ ቀጥል። ውጊያ ሊነሳብህ ይችላል። አዎ፣ ግን እንዳትፈራ። ብዙዎች በውጊያ የተነሳ ከዛ ቤት ወጥተዋል። ኢየሱስን መጥራት ጀምራ ቀጥል እላለሁ። ቪዲዮ ሌላው ደግሞ እናንተ አገልጋዮች በሆነ ምክንያት ስተሰራችሁ ወደቃችሁ አይደለ? ማንም ይወድቃል፣ ማንም ይሳሳታል። ፍጹም የሆነ የለም፣ ፍጹም ኢየሱስ ክርስቶስ ብቻ። ልክ ያ ሰው በኃጢአት ሲወድቅና የሆነ ስህተት ሲገለጥበት ምን ያደርጋል? መጀመሪያ የበደልኩት አንተን ነው ብሎ እንደ ዳዊት በእግዚአብሔር ፊት ድፍት ይላል። ከዛ በኋላ ደግሞ ሊታረም የሚችለው ከእግዚአብሔር ጋር በጓዳ የጨረሰ ሰው ለትውልዱና ለወንድሞቹ ለቀጣዮቹ ትምህርት ይሆን ዘንድ አደባባይ ወጥቶ ገጭ ብሎ እህቶቼ ወንድሞቼ ሆይ ያኔ እኮ እንደዚህ የሰራው ስራ አጥፍቻለሁ፣ ንስሐ ገብቻለሁ፣ እባካችሁ ይቅር በሉኝ ቢል ያ ሰው የሚቀጥለው ደግሞ ከዛ ሰው ይማራል። እዛ ጋር ጉዳዩ ይደመደማል፣ ፈውስ ይመጣል። አሁን የወደቀው አገልጋይ
አንዱን ሳይወጣው እንደገና ሌላ ስድብ ይጨምራል። እንደገና ሌላ አርዕስት ይዞ ይወጣል። እንደገና ያንን አስተያየት የሰጠውን ሰው የመልስ ምት ይሰጣል። እንዲሁ ስንመላለስ ይሄ የከበረ ጊዜ፣ ይሄ የእግዚአብሔር ጊዜ፣ ይሄ የወንጌል ጊዜ እየተበላ ነው ወገኖቼ። ስራ ፈት አረገን ጠላት። እልፍ በይ እህቴ፣ እልፍ በል ወንድሜ። ከዚህ ምን እናተርፋለን? የበለጠ ራስ ማዋረድ እኮ ነው። ዘፋኞች ደግሞ ወደ ጌታ ሲመጡ በዛ መቼም እግዚአብሔር ነው ድምፅ የሚሰጠው። በዛ ድምፃቸው ክርስቶስን ፍቅር የገለጹበት መንገድ እኔ ያስለቀሰኝ። መዝሙሩን አያይዝላችኋለሁ። እንዴት ደስ ይላል! ማነው ስሙ? አቤል ሙሉ ጌታ የሚባለው በጣም ደስ ይላል። በዛ ቆንጆ ድምፁ ስለ ክርስቶስ ሲዘምር መስማት፣ ከዘፈን መውጣት እንዴት መገላገል ነው እናንተ! በጣም ደስ የሚል ነገር ነውና ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር አንድ ልጁን መስቀል ላይ እንዲሆን እንደላከ አምናለሁ አለ። ከእግዚአብሔር ፍቅር በላይ የሚያስገርመኝ ነገር የለም አለ። እናንተ የተነካችሁበት መነካት እኮ ነው የሚያስቀጥላችሁ። የተነካችሁበት መነካት እኮ ነው የያዛችሁትን የሚያስንቃችሁ። ያንን ክብር ያንን ዝና ጥሎ እኮ ነው ይሄ ልጅ ገና በልጅነቱ ኢየሱስ ጠራው። ልክ እንደ ነጠላ ዜማ አንድ ነገር ይመጣል። ሳምንቱን ሙሉ ስራ አስፈታችሁን እኮ እናንተ። ኧረ ልፍ በሉ። ስንት ስራ አለ፣ የቤት ስራ። ስንት የሚነገር እግዚአብሔር መልእክት አለ። ስንት ትውልድ የሚጠብቀው ነገር አለ። ግራ የተጋባው ነገር አለ። እዚህ ጋር ያልተፈታ ቋጠሮ፣ ሩጫህን አቁም፣ የተመደበልህን እዚህ ቁጭ ብለን ነገር ታጠነጥነ። እረፉ። ይሄ ነው የዛሬ መልእክቴ። በተለይ ታዋቂ ሆናችሁ አገልጋዮች እባካችሁ ለምታደርጉትና ለምትናገሩት ነገር ክርስቶስ ኢየሱስን እያሰባችሁ ጥንቃቄ አድርጉ። ይሄ የሰውኛ ጉዳይ እንካ ሰላንቲያ አይደለም። አንድ ሳምንት ሙሉ አንድ ሰው ላይ በአንድ አርዕስት በኢየሱስ ስም ስንት ነገር በምንሰራበት ስራ ፈት አረጉን እኮ እናንተ ይዛለሁ። እግዚአብሔር አይናችን። ሰሞኑን ሰባኪ የሙስሊም ሰባኪ በጣም ያስደነገጠኝ ሙስሊም ሰባኪ ኢየሱስን ማግኘት ከፈለጋችሁ ወደ ሙስሊም ኑ። አሎ ኤክስኪውዝ ሚ ነገር እያደባለቁ ነው እናንተ። ኢየሱስን ለማግኘት ሰልሚ። ይህ እኮ ንቀት ነው እናንተ፣ ንቀት ነው። የመጨረሻው ቀን ይመጣል። ከመጣ በኋላ መስጊድ ይሰግዳል። መስጊድ እንድሰግድ እሱን ኢየሱስን ለማግኘት እስለሚ። ያን ነው መጽሐፍ ቅዱስን በደንብ ሴት ልጅ ይላል መጽሐፍ ቅዱስ። ከዛ ሁለት ሴቶች ይከራከሩታል ይህንን የሙስሊም ሰባኪውንና ኢየሱስን ለማግኘት ሰልሚ ይላል። የመጨረሻ ቀን ይመጣል አለ። ይቺን ይዟል። ጫፊቷ ጫፍ አለው። የመጨረሻው ቀን ይመጣል። ከመጣ በኋላ መስጊድ ገብቶ ይሰግዳል። ማን? ኢየሱስ። ይሄ የክህደት ኢየሱስ ክርስቶስ ሊሰግድ አይመጣም። እሱ ራሱ ንጉሥ የሚሰገድለት ነው። ከዛ ደግሞ መጽሐፍ ቅዱስን አንብብ ይላል። የትኛው መጽሐፍ ቅዱስ አንብበ ይሄንን ሐሳብ እንዳገኘ አላውቅም። እግዚአብሔር አባት ስለሆነ ባንጠይቀው የሚያስፈልገንን ያውቃል። የሚያስፈልገንን ስለሚያውቅ ግን የኔና የእናንተ ጥያቄ ግን ለእግዚአብሔር የሚያስፈልገንን አይደለም። በእግዚአብሔር አይን ሲታይ ለዚህ ነው ጥያቄሽ ያልተመለሰው ታለ የሚያስፈልግሽ ስለሆነ ነው ማለት ነው። የኛ ድርሻ መጠየቅ ነው። ነገር ግን የምንጠይቀውን የምንጸልይበትን ጉዳይ ካላወቅን መልስ ላይገኝ ይችላል። ምን ጠይቀው ነገር ከእግዚአብሔር ሐሳብና ፈቃድ ጋር ካልተገናኘ ለዘመናት ትጮሃለህ እንጂ ወንድም አለ መልስ የለም። ከእግዚአብሔር ፈቃድ ጋር የሆነ ጸሎት መጸለይ አለብን። ለራሳችን ቢሆን፣ ለትውልድ ቢሆን፣ ለቤተ ክርስቲያን ቢሆን፣ ለአገር ቢሆን፣ ለዓለም ቢሆን ከእግዚአብሔር ፈቃድ ውጪ የሆነ ጸሎት አይሰማም። የዘቤን ቪዲዮ ልጨምርላችሁ። ዘበነ ወንድም አለ የጴንጤ መዝሙር መስማት ይቻላል ወይስ አይቻልም ብለው ጠይቀውታል። ዘቤን መምህራቸው አይደለ? ሁሉ ጥያቄ የሚመልሰው እሱ ነው። ከዛ የምን መዝሙር አለ።
ነበሩ አለ ነበሩ የድሮዎቹ መዝሙሮች ለስለስ ያሉት ወደ ልብ የሚፈሱት ምናምን አለ። መዝሙር ይሰማ ነበር ድሮ ማለት ነው። ታዲያ መዝሙር ስለ ኢየሱስ ነው። ምን ችግር አለ? የጴንጤ መዝሙር መስማት ይቻላል አይቻልም? የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙር እንደው ቢያንስ ለስለስ ብሎ የሚዘምሩ ነበር። አሁን ከዘፈኑ የባሰ አይደለም እንደ ጭራሽ ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አስረሽ ምችው። በአንድ በኩል እጋራሃለሁ እስማማለሁ፣ በመዝሙሮች ዳንስ ስለማልስማማ ማለት ነው። አንዳንዶቹ መዝሙሮች የሚደንሱባቸው ዳንስ ተገቢ ስላልሆነ እሱን እስማማለሁ። ነገር ግን አንተ እንደ አንድ ኦርቶዶክስ መምህር እንደ አንድ ኦርቶዶክሳዊ ይህንን የመናገር ሞራልም የለህም፣ ብቃቱም የለህም፣ ስልጣንም የለህም። ለምን በለኝ። ዋናው የዘፈን ምንጩና የጨለማ መንደር የዳንኪራው ሰፈር የት ነው ካልከኝ፣ መጠጥ ቤት። ማን ነው የመጠጡ ቤት ባለቤት? ኦርቶዶክሳዊ። እንማን በዚህ አታመልጠኝም። የተገለጠ ነው። ማን ነው ዋናው ባለ ዳንኪራ? ያውም ከመጠጥ ጋራ፣ ያውም ከዝሙት ጋራ፣ ከመዳራት ጋራ፣ ከጪስ ጋራ፣ ከጫት ጋራ። አንተ ከቁጠረው። አሁን ደግሞ ሞራል በየትኛው ሞራል ነው የዘንድሮ የጴንጤ መዝሙር ዳንስ ነው ከዘፈን የባሰ ትላለህ? ከነዛ ደግሞ ከመጠጥ ቤቶች ባለቤቶች ገንዘብ ትቀበላላችሁ፣ ቤተክርስቲያን ማሰሪያ። እነሱን ደግሞ ባለመጠጥ ቤቶቹን መጠጥ ኃጢአት ነው፣ መጠጥ መሸጥ ኃጢአት ነው ብላችሁ፣ ዘፈን ኃጢአት ነው ብላችሁ እንደ ማስተማር በከበሬታ ወንበር ታስቀምጧቸዋላችሁ። አንዳንዶቹን እንደውም ካባ ልብሳችሁ ታስቀምጣቸዋላችሁ ከፊት ብር። ሁለት ኃጢአት። ምን ጠይቀው ጥያቄ ጸሎታችን ሌሎችን ለመርዳት ነው ወይ? ተገቢ ነው ወይ? አስፈላጊ ነው ወይ? ለክፋት ወይስ ለደግነት? ይህን መጠየቅ አለባችሁ። የራሳችሁን ጸሎት አስቡት። ራስ ወዳድነት አለው ወይ? ስጠኝ ስጠኝ። ደሞ ጌታ እኮ አይሸወድም። ቀድሞ ያውቃል የልብሽን። ያንን ብር ቢሰጥሽ ምን እንደምታረጊበት ቀድሞ ያውቃል። ለዚህ ነው አንዳንድ ጊዜ የማይሰጠን። ከሰጠን በኋላ አንዳንድ ጊዜ ሰዎች በተሰጣቸው ነገር ሲጠፉ ታያላችሁ። በጣም ድሃ የነበሩ ሰዎች ገንዘብ በሆነ ምክንያት እጃቸው ውስጥ ይገባና ጠጪ ሰካራም ሆነው ይሞታሉ። እንደዚህ ነው የሚያደርገው። ወንድም አለ እግዚአብሔር ለሰጠው ነገር አጠቃቀሙን ይጠይቃል። ተሰጠኝ ብለህ ዝም ብለህ አትረጭም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እንደ ሁሌው አጭር ጸሎት ላድርግና ጀምራለሁ። እግዚአብሔር አባት ሆይ እናመሰግናለን። ሁሉን ትችላለህ፣ ሁሉን ታደርጋለህ። ይህን ቀን ይህን ጊዜ ደግሞ ስለሰጠህን እናመሰግናለን። አባት ሆይ ክብር ተጠቅልሎ ለአንተ ይሁን። ጊዜውን ሰዓቱን አንተ ተረከብ። መንፈስ ቅዱስ ደግሞ አግዘኝ። የሰሚዎችም ጆሮ ይከፈት። ለምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። ጌታ የተባረከ ይሁን። ወገኖቼ እንግዲህ ዘመኑ የከፋ ቢሆንም እኛ ደግሞ በጌታ ጉያ ያለን ሰዎች ከሁኔታው ጋር አንሄድም። የምንመራው በመንፈስ ስለሆነ በክርስቶስ ኢየሱስ የተነሳ ሰላማችን የተጠበቀ ነው። የዛሬው መልእክቴ ዋናው አርስቱ የምንለምነውን እንወቅ ነው። የምንለምነውን እንወቅ። ከዛ በፊት ግን እንደ ሁሌው መግቢያ መስጠት ፈልጋለሁ። የዛሬ መግቢያ ምንድን ነው? ለወንጌል አማኞች በአጠቃላይ መግቢያ አድርጌ የምናገረው ምንድን ነው? ለሁላችንም ትምህርት እንዲሆን ነው። አንዳችን ከአንዳችን ካልተማማርን፣ ካልተደማመጥን፣ አንዱ ሲሳሳት ከአንዱ ስህተት አንዱ ካልተማረ፣ መካሪ ደግሞ ከሌለ ተያይዘን በቃ እየጠፋን ያለነውና ምንድነው ማስበው አሁን ሰሞኑን እንግዲህ በታችን በነብይት ብርቱካን የተነሳ ያው ሚዲያው ግልብጥብጥ ብሎ ነበር እንደምታውቁትና እኔ ከዚህ ምን ተማርሽ ምን መልእክት አለሽ ለዚህ ሁኔታ ካላችሁኝ ሁላችንም በስሙ የተጠራን የእግዚአብሔር ልጆች ነን። የጠራንና ጸጋ ሰጥቶ ያሰማራን እግዚአብሔር ነው። ስለዚህ አገልጋዮች ደክመው በማይገባቸው ነገር ሲገለጡ እርግጥ ነው ያሳዝናል።
አንገት ያስደፋል። መመከር የለባቸውም አልልም። መመከር አለባቸው፣ መገሰጽ አለባቸው። ነገር ግን በእግዚአብሔር ቋንቋ፣ በእግዚአብሔር ቃል፣ በመንፈሳዊ ተግሳጽ ነው የምንገስጻቸው እንጂ የወደቀ ዛፍ ምሳር ይበዛበታል እንዲሉ ከወዲያ ከወዲህ ጦር እየተወረወረ አንደኛው ሳይሽር አንደኛው ቁስል ለማባባስ፣ ለማድማት፣ ለማድቀቅ እንዲህ አይነት አካሄድ ትክክል አይደለም። እናንተ ወንጌል አማኞች በስሙ የተጠራችሁ አንድ ሰው በስተት ወድቆ ሲገኝ ዘመኑ የሚዲያ ነውና ስተቱን በአደባባይ የተገለጠ ነው። እንደ በጓዳ በቤተ ክርስቲያን የሚጨርስ ነገር የለም እኮ ዘንድሮ። በጓዳ በስልክ የሚጨርስ ነገር የለም። አደባባይ ለተገለጠው ስተት አደባባይ ላይ ቢገሰጽ ያሰው አልቃወምም። ለምን? በቤተ ክርስቲያን ውስጥ የጠፋ ጥፋት ቢሆን ያ እረኛ በቤተ ክርስቲያን በጓዳ ይመክራል። ይህ የእረኞች ስራ ነው። እኛ ደግሞ እንደ እግዚአብሔር ሰዎች ምናየውን ነገር በእግዚአብሔር ቋንቋ በፍቅር መንፈስ ለማቅናት ለመጣል ሳይሆን ለማቅናት ኧረ ተው ወንድም አለ ኧረ ተይ እህት አለ ብለን ብንናገር ብንገስጽ እስማማለሁ። እኔም አልስማማው ምን መሰላችሁ? ያ አገልጋይ አንድ ያልተገባ ነገር ሲያደርግ አጠገቡ ያለው ሌላኛው አገልጋይ ያየና የሰማ ወዲያውኑ ቢመክር ወዲያውኑ ለምሳሌ ታችን በካናዳ የሆነ ነገር ሰራች ተብሎ ተወራ አይደል? እዛ በካናዳ ያደረገችው ነገር በካናዳ የነበሩ እረኞች አጠገቧ ያሉ እረኞች ወዲያውኑ ተናግረው ወዲያውኑ ገስጸው ወዲያውኑ ፋይል መዘጋት አለበት። ከዛስ ቢመክር ቢገስጽ ቢቆጣ በግልጽ ተነጋግሮ ጉዳዩን ለእግዚአብሔር አሳልፎ መስጠት አለበት። ይሄ ደግሞ ከተደረገ ኦሬዲ ለዛ ጉዳይ አንድ ሰው ለሰራው ስተት ኃጢአት ኦሬዲ ከተገሰጸ ከተመከረ ከታለፈ ይሄ ስተት በሰራው አገልጋይ ዙሪያ ሌሎች የድክመትና የስተት ነገሮች ሲነሱ የዘጋውን ፋይል ለምን ታወጣለህ ወንድም አለ? ለምን የተዘጋ ፋይል ይወጣል? አሁን ነብይት እህታችን ምሳሌና ለዚህ የተገለጠው ስተት ሰሞኑን የተነጋገርንበት እንዳለ ሆኖ ነገር እያባባሰ በሰዓት ላይ ቤንዚን እየጨመረ የመጣው ጉዳይ ምንድነው ካላችሁ ወይ ያኛው ኮዲ ያወረውራል። ያኔ እንዲያርጋ ነበር፣ የዛሬ 8 ዓመት እንዲያርጋ ነበር፣ የዛሬ 9 ዓመት ምን ጠቀመን? ከማባባስ ውጪ ምን ጠቀመ? ቢቻል ማንም ሳይሰማ ችግራችን በቤተ ክርስቲያን ቢያልቅ በጓዳ ቢጨርስ ቢቻል፣ አደባባይ ተገልጦ ለወጣው ነገር ደግሞ ያ ስለወጣው ነገር መገሰጽ መመከር ያው ዘመኑ ነው በሚዲያ ላይ ስለሆነ እሱን አለማድረግ ይቻላል ብዬ አላስብም። ግን በቅንነትና በእግዚአብሔር ቃል በመንፈሳዊ ቋንቋ ብንነጋገር። አሁን ግን እንዳየነው አንድ ሰው ወድቆ ሲገኝ ከግራ ከቀኝ ከወዲያ ከወዲህ እንዳይነሳ ተደርጎ መቀጥቀጥ የለበትም። ይሄ የኔ አቋም ነው። ያለፈውን ነገር አሮጌ ፋይል እያወጡ መነጋገር ተገቢ አይመስለኝም። አገልጋዩ በሚወቀስበት ጉዳይ ላይ ብቻ ቢወቀስ ቢመከር እላለሁ። የወደቀ ዛፍ ምሳር ይበዛበታል እንዲሉ አንድ ሰው የሆነ ነገር ሲወራበት ቶሎ ብሎ ጓዳሸው እኔ ማብራሪያ ለሰው ለምን እሰጣለሁ? ምን አገባኝ? እኔ ከጌታዬ ጋር ጨርሳለሁ። ከዛ ጥፋቴ ከገባኝ ደግሞ ወጥቼ ይቅርታ ጠይቃለሁ። I will do it። ይህ ነገር ትውልድ ያሰናክላል። ዘመኑም ጊዜውም ለዚህ አይሆንም። አንድ አገልጋይ እንዳይነሳ አድርጎ ተረባርቦ መቀጥቀጥ ትክክል አይደለም። አገልጋይ የተወቀሰበት ጉዳይ አለ። አዎ በወቅቱ የተገለጠ ጉዳይ አለ። ያጠፋው ነገር አለ። በመንፈሳዊ አይን ሲመረመር ትክክል ያልሆነ ነገር አለ። እንደ እግዚአብሔር ቃል ያልሆነ ነገር አለ። አዎ ያንን ስታዩ ዝም በሉ አይደለም። ዝም ልንል አይገባም። በፍቅር ግን ልንገስጽ ይገባል። ነገር ግን ከተለያየ ቦታ እየደወላችሁ በዛ በወደቀው አገልጋይ ላይ
መከራ የምትጨምሩ እሳቱን የምታቀጣጥሉ እናንተ ሰዎች ከዚህ ተምራችሁ እረፉ እላለሁ እኔ። በጣም የሚገርመው ነገር እኔን እንዲህ አድርጋኝ ነበር፣ ያኛው የሚነሳን እኔን እንዲህ አድርጋኝ ነበር፣ እኔ እንዲህ ምን ጠቀመ? አንተም ነገ እንደዚህ ትብጠለጠላለህ። ዛሬ ሰው እንዳብጠለጠልክ አሳፋሪ ነገር ነው መቼም በዚህ ዘንድሮ ያየ ነው ማለት ነው። ስለዚህ ያኔ በወቅቱ ይሄ ስህተት በተፈጠረ ጊዜ በግልጽ ለምን እንደዚህ ያርግሽ ብላችኋል፣ ገስጻችኋል፣ መክራችኋል። ከመከራችሁ ከገሰጻችሁ ሰየው፣ ታዲያ ፋይሉ ተዘግቷል ማለት ነው። ለምን ያለፈ ነገር ታነሳለህ? እንዳላየ አልፋችሁ ከሆነም ደግሞ ስህተቱ የእናንተ ነው። አንድ ሰው ኃጢአት ሲሰራ አሬ ነገር ትክክል አይደለም ካላልክ ያ ሰው በኃጢአቱ ቀጥሎ ችግሩስ ቢወድቅ ተጠያቂ አንተ ነው። ወንድም አለ ከዚህ በፊትም ተናግሬያለሁ። በቤተ ክርስቲያን ውስጥ አንዱ ኃጢአት ሲሰራ ዝም ብላችሁ በጓዳ ሆዳችሁ ታስቀምጣችሁ ወይ በጓዳ የምታንሾካሽኩ በግልጽ ማትነጋገሩ፣ ማትገስጹ፣ ማትመክሩ በኋላ ግን እንደዚህ የሆነ ነገር አደባባይ ሲወጣ ያኔም እንዲያርጋ ነበር ያኔ አይባልም። እንዲህ አይነት ነገር ከኛ አይጠበቅም። እግዚአብሔር አይናችንን ይግለጥ። ይህንን ነው መግቢያ የማደርገው። ከዚህ ቀጥሎ ደግሞ ዋናው አርስቴ ዛሬ የምንለምነውን እንወቅ ነው። እግዚአብሔር አባታችን ምን ብሏል? ጠይቁኝ እመልሳለሁ፣ ፈልጉኝ ታገኙኛላችሁ፣ አንኳኩ ይከፈታል ብሏል። ይሄ የእግዚአብሔር ለኛ የሰጠው መመሪያ ነው። ካልጠየቅ አታገኝ። ስለዚህ በማቴዎስ 6:8 ላይ ስለዚህ አትምሰሏቸው፣ ስለምትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። ስለዚህ ሕፃን ልጅ ለምሳሌ ሕፃኑ ልጅሽ ልጫወትበት ቢላ አንቺ ብልሽ ትሰጫለሽ? የአንዳንዶቻችሁ ጸሎት ቢላ ነው። ልክ ለሕፃን ልጅ ቢላ እንደማይሰጥ አባዬ ቢላ እማዬ ቢላ ቢላ ሕፃኑ ልጅ ልክ እንደዛ ቢላ ቢላ የምትሏላችሁ ማይጠቅማችሁን፣ ሚወጓችሁን፣ ሚጎዳችሁን ለእናንተ ያልሆነውን እንዲሁ እግዚአብሔር እኮ የከለከለች ስለማይጠቅምሽ ነው። ታለ እልፋቴ ምን አንድ ጸሎት ላይ ትቀመጫለች ለዘላለም? እንደዚህ አይነት ጸሎት የሚጸልዩ አሉ። በሀገር ጉዳይ የሆነ ነገር አንድ አይነት የተለመደ ጸሎት አልሰማችሁ? የተለመደ በቃ ዛሬም ያው የሆነ ደግሞ ስቴፕ አስቀምጠውለታል። አረ መንፈስ ቅዱስ እንደመራን ጸልይበት ባካችሁ። እግዚአብሔር ሐሳብ ጋር መስማማት እርካታን ይሰጣል። ልክ የምትጸልዩት ነገር ከእግዚአብሔር ፈቃድ ጋር ሲስማማ መልስ ይመጣል። ልባችሁ በመንፈስ ቅዱስ ይረሰርሳል። ደስ ይላችኋል። ለምን? የእግዚአብሔር ነገር ደስ የሚያሰኝ ስለሆነ ማለት ነው። ስሙኝ፣ ከእግዚአብሔር ሐሳብ ጋር መስማማት እርካታን ይሰጣል። ለዛሬ መልእክት መነሻ የሆነኝ ማቴዎስ 20 ላይ ያለው ታሪክ ነው። ስሙኝ፣ እቺ እናት ያለችው ስሙ። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና እየለመነች ወደ እርሱ ቀረበች። ወደማ? ወደ ኢየሱስ። ልጇን ይዛ ልጆቿን ይዛ። እናት ለልጆቿ ብዙ ትመኛለች። ትክክል። ግን ልመናችን ከእግዚአብሔር ሐሳብና ፈቃድ ጋር ካልተገናኘ አይሰራም። ከዛስ ቀረበች። በእግዚአብሔር ፊት ጥያቄ ይዘን ስንቀርብ ምን አይነት ጥያቄ ነው ይዘን የቀረብነው? ይሄ ነገር ተገቢ ጥያቄ ነው ወይ? በጥያቄያችን መሃል ደግሞ ለእግዚአብሔር ምን አለው? ምን ጠይቀው ነገር ለእግዚአብሔር ምን አለው? ምን ካላችሁኝ፣ ሐና እንደ ሐና የጸሎት ሰው የለመችም። አለቀሰች፣ አነባች ልጅ ለማግኘት በእግዚአብሔር ፊት። ከዛ በኋላ ግን በጣም ደስ የሚለውና የሚለየው የሐና ነገር ወንድ ልጅ ስትሰጠኝ መልሼ እሰጥሃለሁ ነው ያለችው። ለአንተ ይውላል ያለችው ሳሙኤል ፍናናን ለማስቀናት እኔም ልጅ ያገኘውን ቁልልጭ ለማለት አልነበረም። ዛሬ የምትለምኙ የምትጠይቂው ጧት ማታ የምታለቅሽለት እህቴ ለእግዚአብሔር ምን አለው? አንድ ከጀርባው ደግሞ ምን አለው? ጓደኛሽን ለማስቀናት ነው ስጠኝ የምትይውን ነገር በሌሎቹ ላይ ለመኩራራት ነው። ለጥፋት የሚለምኑ ሰዎች አሉ፣ ልክ እንደ ቢላው። ከዛስ
የታዋልከው የጌታን በረከት ስሙኝ። ቁጥር 21 ኢየሱስ ምን አለ? ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝ አንዱ በግራ በመንግስት እንዲቀመጡ እዘዝ አለችው። ያውን አይጠየቅም እንደዚህ። ይሄ ምን ማለት ነው ካላችሁ ልካችንን አናቅም አንዳንድ ጊዜ። ጌታ ሆይ እኔም እንዳንተ ከእግዚአብሔር ቀኝ ልቀመጥ እኮ ነው። ይሄ እኮ እንደሱ ነው እኮ አንዱ በቀኝ አንዱ በግራ። ማን ነውና ነው? ከኢየሱስ እኩል ማን ነው በግራ በቀኝ የሚቀመጠው? እሱ እኮ የጌቶች ጌታ ነው። የንጉሶች ንጉስ እኮ ነው። ማንም አይቀመጥም አለችና ጠየቀች። አሁን የጥያቄ ትክክል አልነበረም። የምንለምነውንና የምንጸልይበትን ጉዳይ ጠንቅቀን ማወቅ አለብን። ቁጥር 22 ኢየሱስ ምን አለ? የምትለምኑትን አታውቁም። ልጠጣው ያለው ጽዋ ልትጠጡ የእኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁና አለ። አቤት ትሕትናው ናተ። ዞር በሉ ብሎ አላሳቀቃቸውም። ከነ ምክንያቱ ነው የነገራቸው። አንደኛ የምትለምኑትን አታውቁም አላት። ሁለተኛ ደግሞ እኔ የምጠጣውን ጽዋ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም ብሎ በትሕትና መለሰ። ሴትዮዋ እኮ በኢየሱስ ክርስቶስ ክብር ልክ ለልጆቿ ስፍራና ክብር ተመኝታ ከአምላክ ጋር ማወዳደር ማለት እኮ ነው። ይሄ ነው ጥያቄዋ። ሴትዮዋ ልጆቿ ከኢየሱስ እኩል እንዲከብሩ ነው። አየት የሰው ልብ እኮ ክፉ ነው እናት። የሰው ልብ ክፉ ነው። እንደገና ደግሞ ትዕቢተኛ ነው። ምን እየጠየቅሽ ነው እህቴ? አሁን በዚህ ሰዓት ምንድነው ጌታን እየለመንክ ያለኸው ወንድሜ? በዚህ ሰዓት ጸሎትህ ምንድነው? ክርስቶስ ኢየሱስ ሊከፍለው ያለውን መከራ አልገባትም እቺ ሴትዮ። ጽዋውን ትጠጣላችሁ፣ ጥምቀት ትጠመቃላችሁ ወይ ያለው እኮ እኔ ለመከራ ተዘጋጅቻለሁ፣ እንደኔ መስቀል ላይ መቀመጥ መዋል መታረድ ትችላላችሁ ወይ ነው ጥያቄው የነበረው። በክብር ወንበር ላይ የሚቀመጠው መስዋዕት የሆነው የታረደው በግ ኢየሱስ ክርስቶስ ብቻ ነው። የዘብዴዎስ ልጆች እናት ግን ልጆቿ ከኢየሱስ ጎንና ጎን እንዲቀመጡ ተመኘች። አልገባትም። እሱ ግን ትሁት ነውና አላንቋሸሻትም፣ አልተቆጣትም። ምን አላት? 22 ላይ ኢየሱስ ምን አላት? የምትለምኑትን አታውቁም አላት። በቃ ስለዚህ በጣም የሚገርመው ነገር የኔን ጥምቀት ትጠመቃላችሁ ወይ የኔን ጽዋ ትጠጣላችሁ ወይ ሲላቸው ትችላላችሁ ወይ ሲላቸው እንችላለን አሉ። ሰው እኮ ደፋር ነው እናንተ። ባልገባው ነገር ሰው ደፋር ነው። ብዙ ጊዜ ነገር የማይገባቸው ሰዎች፣ ያልተማሩ ሰዎች፣ ዕውቀት የሌላቸው ሰዎች ደፋር ናቸው። አሁን እነዚህ ሰዎች ከዕውቀት ማጣት የተነሳ ከድፍረታቸው የተነሳ እንችላለን አሉ። ሁለቴ እንኳን አላሰቡም። እባካችሁ መልእክቴን ሼር እና ሰብስክራይብ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ ፕሊዝ። ከዛ በኋላ ጸሎታችንና ጥያቄያችን የራሳችንን ምርጫ ሳይሆን እግዚአብሔር ሆይ ያንተ ፈቃድ በሕይወቴ ይፈጸም ማለትን መልመድ አለብን። ለምን? የሱ ፍቃድ ለኛ በጎና ደስ የሚያሰኝ ነው። እኔ ለእናንተ ማስባትን ሐሳብ እኔ ያውቃለሁ ያለ አባት ነው። አባት ለልጁ ያውቃል። ብዙዎቻችን ግን ከእግዚአብሔር በልጠን እግዚአብሔር እንደማያውቅ እኛ ለራሳችን የበለጠ እንደምናውቅ የሆነ ብልጠት እንጫወታለን። በእግዚአብሔር ላይ እኮ ነው የምነግራችሁ። ብዙ ጊዜ የማይገባንን ለኛ ያልተዘጋጀውን ጠይቃለን፣ ያልተዘጋጀውን ስለዚህ ደግሞ አንቀበልም። ለዚህ ምሳሌ ደግሞ ሐዋርያ 8:18 ታስታውሳላችሁ። ሲሞን ብዙ ሲሞኖች አሉ እኮ አሁን። እኔ እርግጠኛ ነኝ የሀገሬ ነቢያት አሁን የተለያየ ታምር አንድ ሰው ደግሞ ኢየሱስን እንዲያዩ አርጓል። ኢየሱስን እንዲያዩ አርጓል። የሁለት ቀን እንቅልፍ ተኝተው ሲነቁ እጃቸው ምናቸው ተቆለማሟል፣ ግን አይተዋል ኢየሱስን የሚል ነገር አይቻለሁ። ቪዲዮን አላገኘሁትም እንጂ ብዙ የሀገሬ ነቢያት ከሆነ ቦታ ከናይጄሪያም ይሁን ከምንም የሆነ ነገር ከፍለው ተቀብለው ነው የመጡት። ተደርጉባቸው የሆነ ነገር ተደርጉባቸው። ይሄ ሲሞን በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣ። ነጋዴ ለመደኩ ሁሉንም መንፈስ ቅዱስን በገንዘብ
ጸሎትንም በገንዘብ የሆነ ነገር በገንዘብ ቤተክርስቲያን በገንዘብ ታውቃላችሁ። ከዛስ ቁጥር 19 ሐዋርያ ምዕራፍ 8 ቁጥር 19 እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። በጣም ደስ የሚለኝ ነገር ወገኖቼ የመንፈስ ቅዱስ ስልጣን ከላይ ከእግዚአብሔር ካልሆነ ነብዩ ከኪሱ አውጥቶ አይሸቅልም እና እጅ ጭኜ ገንዘብ እቀበላለሁ ብትል የእግዚአብሔር መንፈስ ጨዋ ነውና ቀድሞውንም እንኳን አንተ ጋር ሲኖር ነው እጅ የምትጭነውና የምታስተላልፈው። አንተ ጋር የሌለ ነገር ለሰው ለሌላው እንዴት ታስተላልፋል? ስለዚህ ሲሞን ምን አለ? እኔም እጄን ጭኜ እንትኑን ንግዱን ሊያስፋፋ በመንፈስ ቅዱስ ዛሬ እንደዚህ ነው። መነገጃ ነው የሆነው። ግን ጌታዬ ጨዋ ነው። ጌታዬ ጨዋ ነው። በገንዘብ አይገዛም የእግዚአብሔር ነገር። ጸጋ በገንዘብ አይሸጥም፣ አይለወጥም። እግዚአብሔር ሲሰጥ ብቻ ነው። ከዛስ መንፈስ ቅዱስ የምንቀበለው ኃይል የምንቀበለው ከላይ ነው። በገንዘብ አንገዛም። እዛ ቤት ግን አለ። በገንዘብ ትከፍልና ቆንጆዋን ሴትዮ በመስተፋቅር ሽቡልቡል አድርገህ ቤት ታስገባለህ። ሴትዮዋ ግን አይምሮዋ ዥው ይላል። ዥው እንዲያርጉልኝ ብለህ ገንዘብ ትሰጣለህ። በመተት የቅናት መንፈስ ገንዘብ አባዙልኝ፣ ገበያ እንዲጨምርልኝ፣ እንዲሞትልኝ። ይኸው የእኛም ነቢያቶች ትሙት ብሎ አሜን የሚል ህዝብ በኢየሱስ ስም ልግደልልሽ ላሳብድልሽ የሚል ነቢይ፣ ኧረ በኢየሱስ ስም እግዚአብሔር ይገስጻችሁ። ሌላ ደግሞ በእግዚአብሔር ፊት ላቀረብነው ጸሎትና ልመና የእግዚአብሔር ፈቃድ ማወቅና በሰው ስርዓት አለመመራት ትልቅ መርዳት። እኔ በቅርቡ ለራሴ የተማርኩበት ልንገራችሁ። አንዳንድ ጊዜ የእግዚአብሔርን ፈቃድ አለማወቅ በሰውኛ መሄድ ተለይ ያለሽ መለየት ጥሩ አይደለም ብለሽ ቁጭ ብለሻል። ትልቅ ምስክርነት አለኝ እኔ ወደፊት የሚመጣ ተለይ አብርሃምን ከሀገር ከቤተ ዘመድ ተለይተ ውጣ ሲለው ሎጥን አንጠልጥሎ ወጣ። ውጣ የተባለው ብቻውን አንጠልጥለሽ ነው እህቴ መከራ የመጣው። አዝለ ወጥተህ ነው ወንድም አለ። ይዘህ ውጣ የተባልከውን ይዘህ እየዞርክ ነው መንገድህ የረዘመው። ለምንን ባገኘነው ነገር ምንድን ነው የምናደርገው? ቢሰጥሽ ምንድን ነው የምታደርግ? $1,000,000 ብታገኝ ምንድን ነው የምታደርግ? እህቴ ቤት መኪና ምናምን ገዝተሽ ለዘመዶችሽ ብቻ ቤት ገዝተሽ ምን ብለሽ የእግዚአብሔር ስራ እዚህ ጋር እኮ ተቆልሏል። እና የሚሰጥሽ ይመስልሻል? ለዚህ ነው የማንቀበለው። ለዚህ ደግሞ ቃል አለ ስሙ። ያዕቆብ 4:3 ላይ ትለምናላችሁ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ። በተለይ ገንዘብ የምትለምኑት ሰዎች ገንዘብ ተቀብላችሁ ምን እንደምታረጉበት እግዚአብሔር ስለሚያውቅ ከለከላችሁ። ገንዘብ ባገኝ ወንጌልን አስፋፋለሁ። ወንጌል ያለ ገንዘብ ይስፋፋል፣ ችግር የለውም። ምሳሌንም ሰጣችሁ። ገንዘብ ባገኝ መንገድ ላይ የወደቁትን ሕፃናት አንስቼ ሰብስቤ አበላለሁ፣ አለብሳለሁ፣ አስተምራለሁ አለው። ገንዘብ ባገኝ ከራሴ ያለፈ ለልጄ ቤት እገዛለሁ፣ ለእናቴ እውነተኛ ክርስቲያን ከራሱ በፊት ሌሎችን ያስቀድማል። ከዛስ አንተ ለሌሎች ስትሰራ እግዚአብሔር ያንተን ቤት ይሰራል። አለበለዚያ አንተ የምትሰራው ለራስህ ቤት ብቻ ከሆነ እግዚአብሔር ምን አገባው ታዲያ? ባንተ ቤት ሰርተ ብላ። የእግዚአብሔር አሰራር ደስ አይላችሁ? እኔ በጣም ደስ ይለኛል። ስለዚህ ጸሎታችንን እንመርምር፣ የምንለምነውን እንወቅ። በዘገይብን ነገር የእግዚአብሔር ፈቃድ ባይሆን ነው ብለን የከለከለኝ ለበጎ ነው ስለማይጠቅመኝ ነው ብለን ዞር እንበል። ጸሎትን ቀይር። እልፍ በሊ እህቴ፣ እልፍ በይ። ለምን ሙጥጥት ያለሽ እዛው ላይ? በቃ አለቀ። ከዛስ በሰጠን ነገር ደግሞ
እግዚአብሔርን እናክብር፣ መልሰን ለሱ መስጠት እንወቅ። የተቀበልነውን ነገር ለእግዚአብሔር ምን አለው ማለት መቻል አለብን። ለእግዚአብሔር ምን አለው? የጠራን እኮ ለተልኮ ነው የጠራን አይደል እንዴ? ቁጭ አድርጎ ሊቀልበን አልጠራንም ጌታ። ይህንን በማስተዋል እንድናደርግ ፈልጋለሁ። ዋናው መልእክት ይህ ነው ዛሬ። እግዚአብሔር የተመሰገነ ይሁን። ስለዚህ ኃጢአትን ኃጢአትን ነው እንበል፣ በወንድማማች ፍቅር እንዋደድ፣ አንዱ ሲያጠፋ አንዱን በፍቅር እንገስጽ። ከዛ በተረፈ ግን አንድ ሳምንት ሙሉ አንድ አርስ ላይ የተጣድን ስራ አንፍታ። እኛ የእግዚአብሔር ልጆች ብዙ ስራ አለብን። እልፍ እንበል፣ የምንለምነውን እንወቅ፣ በእግዚአብሔር ፈቃድ እንመራ በቃሉ እላለሁ።